እስካፍንጫው የጦር መሳሪያ የታጠቀና ያንድን ሀገር አንጦር ሀብት ይዞ ከሚዋጋ መንግስት ጋር የትጥቅ ትግል ማድረግ እጅግ ፈታኝ ቢሆንም በተናጠል በሶሪያ ለረጅም ዓመታት ያምባገነኑን በሽር አልአሳድ መንግስት ለመጣል ሲታገሉ የቆዩ ታጣቂዎች ከወራት በፊት ግን በማይታመን መልኩ ድል እንደቀናቸው ይታወሳል። በዚህ እልህ አስጨራሽ ጦርነት የበሽር አልአሳድ መንግስት ግን በመጨረሻም የ10 ቀናት መጠነ ሰፊ ጥቃት ተከፍቶበት የመጨረሻው ውሳኔ ሀገር ለቆ ከነቤተሰቡ ስደተኛ እንዲሆን ተገደ ዓመታትን በዘለቀው የአማጽያን ቡድኖች ትግል ብዙ ዋጋ የተከፈለበት ቢሆንም የ53 ዓመታቱን አምባገነን ስርዓት ላይመለስ እንዲፈራረስ ያደረጉት የታህሪር አልሻም ቡድን መሪና ያሁኑ የሶሪያው ጊዜያዊ ፕሬዝዳንት አቡ መሐመድ አልሹራ መሆናቸው የሚታወቅ ቢሆንም አሁን ላይ በግዛታቸው መጠነ ሰፊ የአየር ጥቃት ተከፍቶባቸዋል። ለመሆኑ የዚህ ጥቃት ዓላማ ምንድነው የሚለውንና ተያያዥ ጉዳዮችን በዛሬው ዓለም አቀፍ ትንታኔያችን መርጠን ተመልክተነዋል። ደረጀ መንግስቱ ነኝ። በርግጥ አልሹራ ከለጋነት እድሜ ጀምሮ ወደ ጫካ በመግባት ፖለቲካውንም ሆነ ወታደራዊ ምሁርነቱን የተላበሱ ናቸው ይባልላቸዋል። ታዲያ እኚህ ወጣት መሪ ምንም እንኳን ሶሪያን በቀጣይ የሰላም ቀጠና ለማድረግ እየሰሩ እንደሆነ ቢያሳውቁም የእስራኤል የመከላከያ ሰራዊት መጠነ ሰፊ ጥቃት በመክፈት በሶሪያ ምድር እሳት አዝንበዋል። የማይጨበጥ በሚመስለው የዓለም የፖለቲካና ወታደራዊ አስተላለፍ መቼ በማን ላይ ምን ሊከሰት ይችላል የሚለው በቀላሉ ሊተነበይ የሚችል ባይሆንም ለተወሰነ ጊዜ የተረጋጋ የሚመስለው የእስራኤልና የሶሪያ ግንኙነት ድንገት መልኩን እየቀየረ ይመስላል። ምንም እንኳን የአንድ ሀገር መሪ የሚመራውን ሀገር ሉዓላዊነትና ህዝብ ከማንኛውም ጥቃት መጠበቅ ቅድሚያ የሚሰጠው ጉዳይ ቢሆንም ይህንን ኃላፊነት ለመወጣት ነው በሚል በጎረቤት ሀገራት ላይ ጥቃት ሲሰነዘሩም ይስተዋላል። በእንዲህ አይነቱ አካሄድ በተደጋጋሚ የሚወቀሱት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር በትላንትናው ዕለት በጎረቤት ሶሪያ ላይ ጥቃት ሰንዝሯል። የእስራኤል ጦር አውሮፕላኖች በደቡባዊ ሶሪያ በሚገኙ ቦታዎች ላይ ያነጣጠረ ጥቃት የፈጸሙ ሲሆን የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት በሶሪያ ላይ ጥቃቱ የተፈጸመው ከሶሪያ በኩል 2 ተተኳሾች ተተኩሰውብኛል በሚል ነው ሲሉ ወንጅለዋል። ሆኖም እስራኤል ቀጠናውን ሙሉ በሙሉ ከወታደር ኃይል ነፃ የማድረግ ፍላጎት ስላላት አጋጣሚዎችን እየፈለገች የአየር ጥቃት መፈጸሟን አሁንም ቀጥላለች የሚል ትችት እየቀረበባት ይገኛል። በዚህም በደቡባዊ የሶሪያ ክፍል ውስጥ የጦር ኃይሎችና ንብረቶች በመኖራቸው እስራኤል ዲራኦ ተብሎ በሚጠራው አካባቢ ላይ የአየር ጥቃት በመፈጸም የጦር መሳሪያ ማዕከላትን ኢላማ አድርጋለች ተብሏል። በርግጥ በዚህ አካባቢ ላይ የሶሪያ መንግስት ወታደራዊ አቅሙን ካጠናከረ በእስራኤል የድንበር አዋሳኝ ቦታዎች ላይ የሚኖሩ ዜጎች ላይ ስጋት ስለሚደቅን እርምጃዎችን እንወስዳለን ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መግለጻቸው ይታወሳል። የመከላከያ ሚኒስትሩ እስራኤል ካታስ በወቅቱ የሶሪያ ገዢ ኃይሎችና የሀገሪቱ አሸባሪ ድርጅቶች በደቡባዊ ሶሪያ የጸጥታ ቀጠና ውስጥ ራሳቸውን ለማቋቋም የሚያደርጉት ማንኛውም ሙከራ በሳት እናጋያለን ሲሉ ዝተው እንደነበር አይዘነጋም። ካታስ ይህንን ዛቻ ቢዝቱም ታህሪር አልሻም ወይም ኤችቲሲ በደማስቆ ከ10 ዓመታት በላይ በፕሬዝዳንት በሽር አልአሳድ ላይ ባካሄደው ጦርነት ስልጣኑን በመቆጣጠር ጊዜያዊ መንግስቱን አቋቁሞ አጠናክሮ እያስተዳደረ ይገኛል። ይህ በእንዲህ እንዳለ የእስራኤል መከላከያ ሰራዊት እድሉን ተጠቅሞ በጎላን ኮረብታዎች ከነበረው የቀድሞ ወሰን አልፎ ቦታዎችን ተቆጣጥሯል ነው የተባለው። ቀደም ሲል ኔታንያሁ ኤችቲሲ ወይም አዲሱ የሶሪያ ጦር ከደማስቆ በስተደቡብ ወዳለው አካባቢ እንዲገባ ሀገራቸው እንደማትፈቅድ ደጋግመው አስታውቀዋል። ሚኒስትሩ ለውትድርና ካድሬዎች በተደጋጋሚ ሲናገሩ እንደነበረው ከሆነ በኮኒትራ ዲራና ሷይዳ አውራጃዎች የሚገኘውን የደቡብ ሶሪያ ጦር ሙሉ በሙሉ ከአዲሱ አገዛዝ ኃይሎች እንዲነጠቁ እንጠይቃለን ማለታቸው አዲሱን የሶሪያ መንግስት ቂም እንዲይዝ የሚጋብዝ ሆኗል። በተመሳሳይ በደቡባዊ ሶሪያ ውስጥ በድሩዝ ማህበረሰብ ላይ ማንኛውም ስጋትና ጥቃት አንታገስም ሲሉ ሚኒስትሩ ማስጠንቀቃቸው ይታወሳል። እናም አሁን እስራኤል የአየር ጥቃት የፈጸመችው አስቀድማ ነፃ ማድረግ ከምትፈልግባቸው አካባቢዎች ውስጥ አንዷ በሆነችው የዲራኦ አካባቢ ላይ መሆኑን አንዱ ማሳያ ተደርጎ ይወሰዳል። እስራኤል በአውሮፓውያን አቆጣጠር 1967 በ6 ቀኑ ጦርነት ሶሪያና ግብጽ ድል ካደረገች በኋላ የጎላን ኮረብታዎች ተብሎ የሚጠራውን አካባቢ መቆጣጠሯ ይታወሳል። በአውሮፓውያኑ 1973 ደማስቆ ስትራቴጂካዊ ግዛቷን መልሳ መውሰድ አልቻለችም። ምዕራብ ኢየሩሳሌም በ1981 ግዛቷን በይፋ ተቀላቅላለች። ምንም እንኳን ይህ እርምጃ በዓለም አቀፍ ደረጃ እውቅና ባይኖረውም በእስራኤል በምትቆጣጠረው ግዛትና በሶሪያ መካከል ያለው የመጠባበቂያ ቀጠና በተባበሩት መንግስታት ድርጅት የሰላም ተልዕኮ ኃይል ሲጠበቅ ቆይቷል። ቀድሞውንም ውጥረት የነበረበት የእስራኤልና የሶሪያ ጉዳይ ይባስ ብሎ የበሽር አልአሳድ መንግስት በኤችቲሲ ታጣቂ ቡድን መገልበጡን ተከትሎ ቡድኑ
ደማስቆን ባለፈው አውሮፓውያኑ ዲሴምበር ወር ቢቆጣጠርም የእስራኤል መከላከያ ሰራዊት ሁኔታውን እንደ ጥሩ አጋጣሚ በመጠቀም ወደ ሶሪያ ሉዓላዊ ግዛቶችን ዘልቆ መግባትን ምርጫው አድርጓል። ሆኖም ይህ የእስራኤል መከላከያ አካሄድ በሶሪያ ጊዜያዊ አስተዳደር በኩል ተቀባይነት አላገኘም። ኔታንያሁ በዲሴምበር ወር አጋማሽ ላይ የአይዲኤፍ ወታደሮችን በሄርሞን ኮረብታዎች ላይ ሲጎበኙ የበሽር አልአሳድ መንግስት የወደቀበትን ጊዜ አስደሳች ታሪካዊ ወቅት ብለውት እንደነበር አይዘነጋም። በአሁኑ ጊዜ ወደ 20 የሚጠጉ አይሁዳውያን ሰፈራዎችን በጎላን ኮረብታዎች ውስጥ ይኖራሉ የተባለ ሲሆን በተመሳሳይም የሶሪያ ጎሳዎች መኖሪያ ነው ተብሏል። በአካባቢው ወደ 30 የሚጠጉ የአይሁዳ ሰፈራዎች በዓለም አቀፍ ህገወጥ እንደሆኑ ተደርጎ ይወሰዳሉ። ዋሽንግተን የጎላን ኮረብታዎች በአውሮፓውያኑ 2019 በፕሬዝዳንት ዶናልድ ትራምፕ የመጀመሪያ የስልጣን ዘመን ወቅት በእስራኤል ሉዓላዊነት ግዛት ስር መሆኑን አሜሪካ በይፋ እውቅና እንድትሰጥ ማድረጋቸው ይታወሳል። አዲሱ የሶሪያ መንግስት የእስራኤል ወታደሮችን ለቀው እንዲወጡ ደጋግሞ በመጠየቅ የተባበሩት መንግስታት ኃይሎች በቀጠናው ውስጥ እንዲሰማሩ ያሳሰበ ቢሆንም ነገሩ ከድጡ ወደ ማጡ በመሆን እስራኤል ወቅት እየጠበቀች ሰበብ እየፈለገች የአየር ድብደባዋን ቀጥላበታለች። በትላንቱ ክስተትም የእስራኤል መከላከያ ሚኒስትር ከሶሪያ ደቡባዊ ክፍል 2 ሮኬቶች ተተኩሰውብኛል በማለት የአየር ድብደባ አድርጓል። ከዚህ ጋር በተያዘም እስራኤል ካታስ እንዳስታወቁት የእስራኤል ጦር አውሮፕላኖች ደቡባዊ ሶሪያን እንዲደበድቡ ማዘዛቸውን ያመኑ ሲሆን ዓላማውም የእስራኤል አዲስ ፖሊሲ ደቡባዊ ሶሪያን ከወታደር ኃይል ነፃ የማድረግ አካል ነው ብለውታል። የአየር ኃይሉ በአሁኑ ወቅት ደቡባዊ ሶሪያን በኃይል እየደበደበ ነው ያሉት ካታስ በሰጡት መግለጫ ጥቃቱ በጠቅላይ ሚኒስትር ኔታንያሁ ደቡባዊ ሶሪያን ከወታደር ኃይል ነፃ እንዲሆን ትዕዛዝ በሰጡት መሰረት ተልእኮውን የማስፈጸም የፖሊሲ አካል ነው ሲሉ ተደምጠዋል። የእስራኤል ጦር በመግለጫው እንዳረጋገጠው ጥቃቱ በሶሪያ በሚገኙ ወታደራዊ ቦታዎች ላይ ያነጣጠረ ነው ያለ ሲሆን ከነዚህም ውስጥ የትዕዛዝ ማዕከላትና የጦር መሳሪያ የያዙ በርካታ ቦታዎችን ጨምሮ የጥቃቱ ኢላማ ሆነዋል ሲል አስታውቋል። በሶሪያ ደቡባዊ ክፍል ወታደራዊ ኃይሎችና ንብረቶች መኖራቸው በእስራኤል ዜጎች ላይ ስጋት ፈጥሯል ያሉት ካታስ በእስራኤል መንግስት ዜጎች ላይ የሚደርሰውን ማንኛውንም ስጋት ለማስወገድ ማንኛውንም ወታደራዊ ጥቃት እንደሚቀጥል ከዚህ በፊት አስረግጠው ተናግረው ነበር። አልአሳድ ከስልጣን በተባረሩበት ቀን እስራኤል ወታደሮቿን በተባበሩት መንግስታት ጥበቃ ወደሚደረግለት ቀጠና እንዲገቡ ትዕዛዝ መስጠቷ የሚታወስ ቢሆንም ይህ ቀጠና ከአውሮፓውያኑ 1974 ጀምሮ የእስራኤልና የሶሪያን ጦር በስትራቴጂካዊ የጎላን ኮረብታዎች እንዳይኖሩ በማድረግ በመንግስታቱ ድርጅት የሰላም አስከባሪ ኃይል ስር እንዲሆን ተደርጎ ቆይተዋል። ሆኖም ይህ ስምምነትን በመጣስ ኔታንያሁ የእስራኤል ኃይሎች ዜጎቻቸውን ለመጠበቅና ማንኛውንም ስጋት ለማክሸፍ ላልተወሰነ ጊዜ በመጠባበቂያ ቀጠናው ውስጥ እንደሚቆዩ ተናግረዋል። እንደ አውሮፓውያን አቆጣጠር በ2011 በተቀሰቀሰው የእርስ በርስ ጦርነት ወቅት እስራኤል በመቶዎች የሚቆጠሩ ጥቃቶችን በሶሪያ አድርሳለች። በተለይም ከኢራን ጋር በተገናኙ ኢላማዎች ላይ የሶሪያ የረጅም ጊዜ ፕሬዝዳንት አልአሳድን ከስልጣን ካስወገዱት የመብረቅ ጥቃት በኋላ እስራኤል በመቶዎች የሚቆጠሩ ተጨማሪ የአየር ጥቃቶችን በሶሪያ ወታደራዊ ንብረቶች ላይ ማድረጓን እስራኤላውያን ሰላማዊ ሰዎች በጠላት እጅ እንዳይወድቁ ለማድረግ ነው ብላለች። ትላንት እስራኤል በደቡብ ሶሪያ ላይ የፈጸመችው ጥቃትም በሰውና በቁሳቁስ ላይ ከፍተኛ ኪሳራ አድርሷል ሲል የሶሪያ የውጭ ጉዳይ ሚኒስቴር ገልጾ እስራኤል አካባቢውን ለማተራመስ እየጣረች ነው ሲል ወንጅሏል። ለጦርነቱ መፍትሄ ከመፈለግ ይልቅ እርስ በርስ እየተወነጃጀሉ የቀጠሉት ሶሪያና እስራኤል የሶሪያን ጊዜያዊ ፕሬዝዳንት አህመድ አልሹራ ወደ እስራኤል 2 ሮኬቶችን እንዲተኮሱ ትዕዛዝ ስለሰጡ ኃላፊነቱን ይወስዳሉ ሲል የእስራኤል የመከላከያ ሚኒስትር እስራኤል ካታስ ተናግረዋል። በሁለቱ ሀገራት መካከል ያለውን ጦርነት ለማርገብ በተዘዋዋሪ መንገድ ቢነጋገሩም አልሹራ የቀድሞውን አምባገነን አልአሳድን በነፍጥ ከስልጣን ካስወገዱ በኋላ እስራኤል በሶሪያ ኢላማዎች ላይ የምታደርሰውን ጥቃት አጠናክራ ቀጥላለች ነው የተባለው። የእስራኤል የአየር ላይ ጥቃትን ተከትሎ በደቡባዊ ሶሪያ በተለይም በኩኒታር ከተማና በዳራ አካባቢ ኃይለኛ ፍንዳታዎች መሰማታቸውን በእንግሊዝ መቀመጫውን ያደረገው የሶሪያ ሰብአዊ መብቶች ክትትል ቡድን አስታውቋል። ሶሪያ ለማንም በቀጠናው አስጊ ሆና አታውቅም፣ ወደፊትም አትሆንም ሲል አቋሙን ያሳውቀው የሶሪያ ውጭ ጉዳይ መስሪያ ቤት የእስራኤል ወረራ አካሄድ መባባስ የሶሪያን ሉዓላዊነት በግልጽ የሚጥስና በአካባቢው ያለውን ውጥረት የሚያባበስ ነው ሲል አስጠንቋል። እንዲህም ሆኖ
የእስራኤል መከላከያ ሰራዊት ከሶሪያ 2 ሮኬቶች ተተኩሰውብኛል ያለ ሲሆን በእስራኤል መንግስት ላይ ለሚደርሰው ማንኛውም ስጋትና ጥቃት የሶሪያ ፕሬዝዳንት በቀጥታ ተጠያቂ እናደርጋለን ሲሉ እስራኤል ካታስ ዝተዋል። የሶሪያው ጊዜያዊ ፕሬዝዳንት ከእስራኤል ለቀረበበት ክስ ዝርዝር መረጃ ያልሰጠ ቢሆንም በርካታ የአረብና የፍልስጤም መገናኛ ብዙሃን እንደ አውሮፓውያን አቆጣጠር በ2024 እስራኤል በፈጸመቻቸው ጥቃት የተገደሉትን የሐማስ ወታደራዊ መሪ መሐመድ ዴፍ በርጌድ አጋር ነው የሚባል ብዙም የማይታወቅ ቡድን ኃላፊነቱን ወስዳለው ሲል አሰራይቷል። በአካባቢው ከቅርብ ሳምንታት ወዲህ ውጥረቱ ጨምሯል። የእስራኤል ወታደሮች በአቅራቢያቸው ወደሚገኙ መንደሮች መግባታቸው የተዘገበ ሲሆን ነዋሪዎች ሰብላቸውን እንዳይዘሩ ተከልክለዋል ነው የተባለው። እስራኤል በአብዛኛው የሶሪያን ወታደራዊ መሰረተ ልማት አውድማለች የተባለ ሲሆን ከአውሮፓውያኑ 1967 የአረብና የእስራኤል ጦርነት ጀምሮ የሶሪያን ጎላን ኮረብታዎች ተቆጣጥራለች። እናም ባለፈው ዲሴምበር ወር የሶሪያው ፕሬዝዳንት በሽር አልአሳድ ከስልጣን ከተወገዱ በኋላ ተጨማሪ ግዛቶችን እየጠቀለለች ሲሆን ይህንን በሶሪያና በእስራኤል መካከል ያለው ውጥረት ለመባባሱ ምክንያት ሆኖ ይነሳል። ያም ሆነ ይህ በሁለቱ ሀገራት መካከል ጊዜ እየጠበቀ የሚከሰተው ጥቃት በዲፕሎማሲያዊ መንገድ በዘላቂነት ይፈታ ይሆን ወይስ ስጋት እንደሆነ ይቀጥላል የሚለው ጉዳይ ጥያቄ ሆኖ ቀጥሏል። ለዚህ ጥንቅር ሮይተርስ፣ ኢየሩሳሌም ፖስትንና ቢቢሲን በዋቢነት ተጠቅመናል።